አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? እግሬን አሞኝ ውሃ እንዳታስነኪ አሉኝ እንዴት ይታያል ትላለች። መልካም እህታችን እየጠየቀች ያለችው እግሯ ላይ ቆስሎ አሟት ሐኪም ወይንም ዶክተር ውሃ እንዳታስነኪ ብሎ አዘዛት እና ውዱ ማድረግ ስትፈልግ ወይንም ከጀናባ መታጠብ ስትፈልግ እንዴት እያደረገች ነው መጠቀም ያለባት? ውሃ እንዳታስነኪ ተብላለች። ውሃ ከነካው ቁስሉ ስለሚባባስባት እንደገና ማለት ነው። አብዛኞቻችሁን የሚያጋጥም ነገር ስለሆነ ይሄ ልትሰሙኝ እፈልጋለሁ። ግልጽ ነው አይደለ? ውሃ እንዳታስነኩ ከተባሉ አንዳንዱ በቃ አይሰግዱም፣ ትውት ያደርጉታል ውሃ እስኪፈቀድልኝ ድረስ። ነገር ግን ሌላ አማራጭ እንዳለ አያውቁም። እንዲህ ቁስለት ሲኖርባችሁ ውሃ እንዳታስነኩ ከተባላችሁ ከውሃ ውጭ ሌላ አማራጭ አላህ Subhanahu Wa Ta'ala አድርጎላችኋል። ምንድነው? እርሱም አፈርን እንዲህ አድርጎ በውዱ በማድረግ በተየሙም መጠቀም። ግልጽ ነው አይደል? አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ? ፈኢለም ተጅዱ ማአን ፈተየመሙ ሰዒደን ጠይባ አለ። ውሃ ካላገኛችሁ ወይንም ወይን ኩንቱም መርዳ ይላል ሌላ ቦታ ላይ ከታመማችሁ በንጹህ አፈር ሂዳችሁ ተየሙም በማድረግ ውዱ አድርጉ ይላል። በተየሙም ውዱ አደራረግ ንጹህ የሆነ አፈር ትፈልጉና ሄዳችሁ አደራረጉ እንደዚህ ነው። ቢስሚላህ ትሉና አንዴ ትመታላችሁ በእጃችሁ። ከዚያ በኋላ ፊታችሁን እንደዚህ 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 خلاص አለቀ። ከዚያ አሽሀዱ አን ላ ኢላሀ ኢለላህ የዚክር ትላላችሁ ከውዱ በኋላ የሚባለውን ካወቃችሁት ማለት ነው። እና በዚህ መልኩ ከጀናባም ሆነ ለምሳሌ ጀናባም ከሆንሽ ይሄ በዚህ መሰረት ነው የምታደርጊው። ውዱ ማድረግም ስትፈልጊ በዚህ መሰረት ነው የምታደርጊው። እንዲሁም ደግሞ ለምሳሌ ውሃ ካላገኛችሁ በአካባቢያችሁ ቁስል ባይኖራችሁም ማለት ነው። አንዳንድ ሰው ውሃ ከሌለ ሶላት አይሰግድም። ይሄ አማራጭ አለ። ውሃ ከሌለ በአካባቢያችሁ እንዲሁም ደግሞ ጉዞ ላይ ሆናችሁ ለምሳሌ የሆነ ሀገር ሄዳችሁ ውሃ የለንም አላችሁ፣ እናንተም እንዲሁ ንጹህ ቦታ አፈር ፈለግ አድርጋችሁ እንደዚህ መታት አድርጉና ቢስሚላህ ትሉና እንደዚህ 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 خلاص ከዚያ በኋላ መስገድ ትችላላችሁ። ጀናባ የሆነም ሰው በዚህ መሰረት ውሃ ከሌለ በዚህ መሰረት ማድረግ ይችላል። ግልጽ ነው አይደል? አንድ ሰሃባ ጀናባ ሆንኩኝ ብሎ እንደዚህ መደረጉን ሳያውቅ ቀጥታ ሄደና አፈር ፈልጎ ተንከባለለ። በዚህ መሰረት ከጀናባ ጸዳው ለማለት ነው። ከዚያ ነብያችን ሲሰሙ ምን አሉት? ልክ በውዱ አደራረግ መሰረት እንደዚህ አድርገህ አንዴ መተህ ፊትህን አበሰህ እጅህን ማበስ ይበቃህ ነበር አሉት። ሰውነትህን ሙሉ እንትን ማለት አይጠበቅብህም ማለት። በዚህ መሰረት ውዱ ታደርጋለሽ። ልክ ሲሻልሽ በውሃ መጀመር አለብሽ ውዱ። ሰላም አለይኩም ወራህመቱላህ